والله لا لوان أجايبة قد أكنا باستي قتي نسي بكي باستي أكنا تيجي قد أقتي قد أنت كنا وقامي قبل وجدتك ጉድ በይ ሸቃሊት መዳም በደረቁ ሌሊት ጉድ አደረገቻት ማለት ነው። አረብ ቤት ውስጥ ተቀምጣችሁ እንደዚህ የምታደርጉቶች ካላችሁ እባካችሁን ጥንቃቄ አድርጉ ማለት ነው። አልሰማንም አላየንም እንዳትሉ ሁላችንም ይመለከታል የሀገሬ ልጆች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። ሜሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የሀገሬ ልጆች አረብ ቤት ውስጥ የምትሰሩ ልክ እንደኔ ማለት ነው እንደዚህ የምታደርጉቶች ካላችሁ ይቅርባችሁ። ከጥቅሙ ጉዳቱ ነው እና የሚያመዝነው ማለት ነው። የምትከስሩትም የምትደክሙትም እናንተና እናንተ ብቻ ናችሁ ማለት ነው። እንግዲህ አንድ እህታችን መዳሟ በደረቁ ሌሊት ጉድ አድርጋታለች ማለት ነው። ጉዱ ምንድነው የሚለውን ደግሞ ዘርዘር አድርጌ ወደ እናንተ ላቅርብላችሁ፣ ትማሩበታላችሁ ማለት ነው። የሰው ነገር የሰው ነው፣ የሰው ወርቅ አያደንቅምና የሀገሬ ልጆች ሁሌም ቢሆን ጥንቁቅ ሆኑ። ሁሌም ቢሆን ምንድነው የሚባለው ልክ እንደ መንገደኛው ዝግጁ ናችሁ ተቀመጡ። እኔ ብዬ አውቃለሁ። ራሴ የማድርገውን ነገር ነው ደግሞ ለእናንተ ምላችሁ። እሱ ምንድነው መሰላችሁ ልጅቷ እንደሰማችኋት እንግዲህ የምታወራው በኦሮሞኛ ቋንቋ ነው። በነገራችን ላይ ነግሬያቸው አላውቅም እንጂ እኔ ኦሮሞኛ ቋንቋ እችላለሁ። ኦሮሞኛ አስተማረችኝ ዋህዳ በንትስ ማሚሾ ማል ይሄ ኦሮሚያ መንጥቃ ወይን ሻሸመኔ የሻሸመኔ ልጅ ነች ማለት ነው። ትግረኛ እችላለሁ። ትግረኛ አስተማረችኝ ደግሞ መሰረት የምትባል የትግራይ ልጅ ማለት ነው። ስልጠኛ እችላለሁ። ስልጠኛ አስተማረችኝ ሀሊማ የምትባል የስልጤ ልጅ። ደቡብ እችላለሁ። ደቡብ ደግሞ ያስተማረችኝ አበበች። ስላበበች በጣም ብዙ ጊዜ ሳውራ ሰምታችሁ ታውቃላችሁ። ሳውዲ አረቢያ በነበርኩበት ሰዓት የማልችለው የለም። በነገራችን ላይ ሁሉንም የኢትዮጵያ ቋንቋዎች እችላለሁ፣ የተወሰኑት እንጂ የማልችላቸው ማለት ነው። ስለዚህ በዚህ አጋጣሚ መቼም ይህን ቋንቋ አችልም ብላችሁ እየመጣችሁ በማላውቀው ቋንቋ የምትሳደቡ ካላችሁ አውቄ ነው ዝም የምላችሁ። ገባችሁ? ለምን ብትሉ በቃ አላሳፍራችሁም ብዬ እንጂ እኔ የማልችለው የቋንቋ ዘር የለም ማለት ነው። የሚገርማችሁ አንዳንዴ በኦሮሞኛ፣ አንዳንዴ በትግረኛ፣ አንዳንዴ በምንድነው በአፋረኛ፣ አንዳንዴ ደግሞ በጉራጌኛ ምናምን ቪዲዮ መስራት ፈልጋለሁ። አንዳንዴ በደቡብኛ ቋንቋ ቪዲዮ መስራት ፈልግና ግን ደግሞ አለ አይደለ የማላውቃቸው ቋንቋዎች ስላሉ በቃ ማዳላት ይሆንብኛል ብዬ ዝም ብዬ ሁልጊዜ እየመጣሁ በአማርኛ እቀደዳለሁ። የሚገርማችሁ ነገር እኮ እኔ አማርኛ ብዙም አልችልም፣ ግን አሁን ትንሽ ትንሽ እየተለማመድኩ ነው እንጂ አማርኛ ብዙም አልችልም ለማለት ያክል ነው። እና ኦሮሞኛ እችላለሁ። ልጅቷ ምን እንደተናገረች ግልጥ አድርጌ ልንገራችሁ ማለት ነው። እንግዲህ ውድ ቤተሰቦች ልጅቷ ስትሰራ የነበረው አረብ ቤት ውስጥ ነው። ያው ሀገር ሰላም ብላ ተቀምጣ ነበር። የኔ ምስኪን እንግዲህ ምን ታደርጉታላችሁ? የሰው ነገር የሰው ነው። ሀገሬ ልጆች የሰው ወርቅ አደንቅ ምን ሀይ ጉድ። እና ይቼቴ ሀገር ሰላም ብላ በተቀመጠችበት ወይዘሮ መዳም በደረቁ ሌሊት ጉድ አረገቻት። ጉዱ ምንድን ነው ካላችሁ አልፈልግሽም ብላ ከቤቷ ስወጣ ጣለቻት፣ በደረቁ ሌሊት ማለት ነው። እና እውነት ለመናገር በጣም ያሳዝናል። እናንተ በሷ ቦታ ብትሆኑ አስቡት። አሁን ላይ ደግሞ እንግዲህ ብርድ ነው ብቻ ከባድ ነው። አይጣል ነው እንጂ ከጣለ በኋላ የማይቻል ነገር የለምና አረብ ቤቱ ስትቀመጡ ሁሌም ቢሆን ጥንቅቅ ሆናችሁ ተቀመጡ ነው የምላችሁ። በምክንያት ነው። በነገራችን ላይ ልንገራችሁ እኔ ማለት ነው የሀገሬ ልጆች ወላይ ከምሬ ነው የምላችሁ። ሸቃሊት መቼ ነው የምትሄጂ ሰው ብሎ ሲለኝ አላቅም ነው የምላችሁ። ቤተሰብ መቼ ነው የምትመጪ ሲሉኝ አላቅም ነው የምላችሁ። ለምን ብትሉ የሰው ቤት ነው። ገብቷቸዋል። ዛሬ ላይ ተግባብቼ መስራቴን ብቻ አላይም። ነገ ምን እንደሚፈጠር ከሰዓት ምን እንደሚፈጠር አላቅም። የሰው ቤት ስለሆነ የሆነ ነገር ተፈጥሮ ውጪ ቢሉኝ ያለኝ አማራጭ መውጣት ነው። ህጅ ቢሉኝ ያለኝ አማራጭ መሄድና መሄድ ነው። በእርግጥ ህጋዊ እስከሆንኩኝ ድረስ እሷ እንደፈለገች ብቻ እኔ ስላልተመቸዋት አውታኔን ጎዳና ላይ የመጣል መብት የላትም። ገብቷቸዋል። ከቤቷ ማስወጣት ትችላለች። ነገር ግን ወይ በቀጥታ በስነ ስርዓት ወደ ሀገሬ ማሳፈር አለባት፣ ወይም ደግሞ ካነሳችበት ቢሮ ወስዳ ማስቀመጥ አለባት እንጂ አውታ ልክ እንደዚህ ሜዳ ላይ ብጥለኝ እኔ አልወድቅላትም፣ እተናነቃታለሁ፣ ለፖሊስ እደውላለሁ እንጂ ማለት ነው። እና በዚህ አጋጣሚ ህጋዊ ሆናችሁ ኮንትራት እየሰራችሁ እንደዚህ ያለ ችግር የሚደርስባችሁ ልጆች ካላችሁ ዝም ብላችሁ አትወጡ። እሺ እዚሁ አካባቢ ሆናችሁ ለፖሊስ ደውሉ ማለት ነው እና መፍትሄ ታገኛላችሁ። ሲያስወጧችሁ እኮ አስቡት የሀገሬ ልጆች ካታ ትኬት እንኳ አይቆረጥላችሁም ማለት ነው። እዚያ አካባቢ ሆናችሁ ግን ለፖሊስ ከደወላችሁ መፍትሄ ታገኛላችሁ። ወይ ሌላ ቦታ ስራ ትገባላችሁ፣ ወይም ደግሞ ትኬት ተቆርጦላችሁ በሰላም ወደ ሀገራችሁ እንድትሄዱ ያግዟችኋል ማለት ነው። እና የሰው ወርቅ አደንቅም። ሁሌም ቢሆን በተጠንቀቅ ተቀመጡ ማለት ነው የሀገሬ ልጆች። ሌላኛውና የታዘብኩትን አረብ ቤት ውስጥ ናችሁ ይህን ነገር አታድርጉ ብዬ መምከር የምፈልገውን ነገር ልንገራችሁ።
ልጅቷ ከዚህ ቤት ገብታ መስራት ከጀመረች ገና 2 ዓመቷን አልጨረሰችም ተብሏል። 2 ዓመቷን ልጨርስ 2 ወር ይሁን 1 ወር ይሁን ቀርቷታል ተብሏል ማለት ነው። እና የሀገሬ ልጆች በሰላም ነው? ኧረ ተው፣ አንዳንዴ እየተሳሰብን እንጂ ምን ነው ይህን ያክል እንደ ኢትዮጵያ የሌለ እኮ አስመሰላችሁት። በነገራችን ላይ ከዚህ ስታዩት 10 ብር 20 ብር 30 ድርሃም 10 ሪያል ምናምን የምትገዙቶች ማለት ነው ቀላል መስሎ ሊታያችሁ ይችላል። ግን ወላይ ሲመነዘር ዙሮ ያው ነው የሚሆነው ማለት ነው። እና እንደዚህ የማይረባ ነገር ቡቲቶ የምሰበስቡ ሰዎች አይጠቅማችሁም፣ ተው ማለት ነው። ሌላኛው ደግሞ ማለት ነው ያኔ አረብ ቤት ውስጥ ናችሁ ቡቲቶ አሰብስቡ። እሺ ለምን ብትሉ ቡቲቶ ካልሰበሰባችሁ ለምሳሌ ያን ቤት ካልተመቻችሁ በቀላሉ ጥፋ ብትሉ ከዚያ ቤት ኮተት ስለሌላችሁ መጥፋት ትችላላችሁ። ያን ቤት ካልተመቻችሁ በቀላሉ ብድግ ብላችሁ ቢሮ ሰጂ ማለት ትችላላችሁ። ወደ ኢትዮጵያ መሄድ ብትፈልጉ ኮተት ሳይበዛባችሁ በቀላሉ ውጥት ብላችሁ መሄድ ትችላላችሁ። ገብቷችኋል? ግን እኔ የታዘብኩት ምንድነው መሰላችሁ 2 ዓመት ሳይሞላት ይሄው ሁሉ ኮተት የሰበሰበች እንደ ሰዎቹ 10-15 ዓመት ትቀመጥ ምን ልታደርግ ነው? ምን ያክል ነገር እንደምትጎት ታስቡት የሀገሬ ልጆች። እና አይጠቅማችሁም፣ ወላሂ አይጠቅማችሁም። እና ሌላኛው ደግሞ እቃ ከገዛችሁ ምንድነው እንደዚህ መስለክለክ የሀገሬ ልጆች? እንዳልኳችሁ የሰው ቤት ነው፣ ነገ ምን እንደሚፈጠር አታውቁም ማለት ነው። እናንተ እኔ ነግራችሁ አውቃለሁ ይሄን ነገር። እኔ እኮ ማታ አንዳንድ ቀን ማለት ነው ባልደከመኝ ቀን ክፍሌን አጸዳለሁ ማለት ነው። ለምን እንደማጸዳ ታውቃላችሁ ደግሞ ማን ያውቃል? እንዲሁ ወላሂ ግን እንዳያደርግብኝ። ምናልባት እኮ በተኛበት በሞት እኮ የሚገባ እኮ ባዳ ነው። ስለዚህ የኔን ገመና እኮ የሚሸፍንልኝ የለም። ፖሊስ ነው በር ሰብሮ የሚገባ ምናምንና ወላሂ ከምሬ ነው ብላችሁ። ከዛ ማታ ክፍሌን አጥርቼ እተኛለሁ ማለት ነው። እና እቃ ስትገዙ እቃችሁን በደንብ ረተቡ እሺ። እቃ እንደዚህ ተዝለክልኮ አይቀመጥም። አንዱ በፌስታል፣ አንዱ በካርቶን፣ አንዱ በሻንጣ። ምንድን ነው እንዴ? ነውር እኮ ነው እንዴ! እናንተ ረትባችሁ ከተቀመጣችሁ ሀታ እንደዚህ ያለ ነገር እንኳን ሲደርስባችሁ በቀላሉ እቃችሁ እንደረተባችሁ ውልቅ ማለት ትችላላችሁ። እኔ ወላሂ ሻንጣ ውስጥ ነው ልብሴን ማስቀምጥ፣ እቃዬን ማስቀምጠው። ቁምሳጥኔ ውስጥ የምታገኙት ለዕለት የምጠቀማትን ነገር ብቻ ነው። አሁን እንኳን ያው ሻንጣ ከረተብኩ ስለቆየ ሻንጤ ሞልቶብኝ በእርግጥ ቁምሳጥን ውስጥ አለ ማለት ነው። ግን ሀታ ቁምሳጥኔ ውስጥ ረትቤ ነው እንጂ ማስቀምጥ እንደዚህ ምናምን እንዴ! የሆነ ችግር ሲፈጠርባችሁ አስባችሁታል? እንዴት ግራ እንደምትጋቡ እንዴት እንደምትደናበሩ። ግን እቃችሁ የተረተበ ከሆነ ምናምን ውጡ ስትባሉ እንዳልኳችሁ ሳትደናገጡ ግራ ሳትጋቡ ትወጣላችሁ። እቃችሁም ሳይንገላታባችሁ። አንድ ኮንትራት ቤት ተቀምጣችሁ ኮተት አታብዙ። በተለይ ልብስ አትግዙ። የሀገሬ ልጆች ልብስ አይጠቅማችሁም ወላሂ። በነገራችን ላይ ልብስ ያለ ኢትዮጵያ ነው። እኛውን ከዚህ ስናየው ኦንላይን ስናየው ምናምን የሚያምር ይመስልናላ። ልብስ ያለ ኢትዮጵያ። እኔ እዚህ ዩኒፎርም ለብሳለሁ። እህቶች እያሰፉ የሚለብሱ ሹፎን ዝም ብሎ ተሰፍቶ የሚመጣ ቀሚስ እንዴት እንደሚያምር ማለት ነው። እንዴት እንደሚያምር ወላሂ ለብሶ ሳቸው እንዴት እንደምቀና እና እዚህ ልብስ አለ እንዴ ነው የምትሉ። ስለዚህ አንድ አትግዙ። መግዛታችሁ ካልቀረ የሚጠቅማችሁን ነገር ግዙ። ኪሎ የማይመተውን ቦታ የማይይዘውን ወርቃችሁን ግዙ ማለት ነው። የሀገሬ ልጆች ወርቃችሁን ግዙ እሺ። ወርቅ ከገዛችሁ ደግሞ ጠንቀቅ አድርጋችሁ ተቀመጡ። ቅንጭላታችሁ እንዳትላችሁ ማለት ነው ቅንጣችሁን። እናማ ትዝለክለኩ ነው በቃ የዛሬ መልእክቴ። የሰው ነገር የሰው ነው። ይሄን እንደዚህ ያለ ነገር ያጋጥማል። ያው ሁሌም እንደምላችሁ እንግዲህ አረብ ውለታ አያውቅም። ያው እድሜ ልካችሁን ስትለፉ ኖራችሁ 10 ዓመት ለፍታችሁላችሁ ማለት ነው። ከአስረኛው ወር ማለት ከ10ኛው ዓመት አንድም ቀን ራሱ የሆነ ስህተት ብትሰሩ አለቀላችሁ። ይሄ እንደዚህ ያለ ችግር አለባችሁ። ባዴው እኮ ነው የሚቀየሩት። እኔማ ግርም ይለኛል። ደግሞ የሚገርማችሁ ነገር አንዳቸው በክፉ አይነት ካያችሁ ሁሉም እንደዚያ ነው የሚሆንባችሁ። ሁሉም ማለት ነው። አንደኛዋ ስለ እናንተ መልካም ነገር ካወራችሁ ሰኮ እንደዚህ ልጅ ምናምን ካሉ ሁሉም ደግሞ በመልካም ይመጡላችኋል ማለት ነው። እና ግር የሚሉት ነገር በጣም ይገርመኛል። እና ቀንጥሏት ነው ያጋጥማል ምናምን ብለው ብዙ ጊዜ አያለፍም። በቃ ለስንት ዓመት የኖረችውን በቃ አይደለ በአንዲት በትንሽዬ ጥፋት ያው ሁሉ ነገር አብራ የኖረችውን ይሽሩታል።